ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርቧል። ኢትዮጵያ ዛሬ እያስመዘገበች የሚገኘው ፈጣን የኢኮኖሚ እድገት ከ5 ዓመት በፊት የመደመር መንግስት ቃል የገባውን በተግባር እያረጋገጠ ነው። የመደመር መንግስት አዲስ ውጤት የሆነውን ይህ የፖሊሲ አቅጣጫ ኢትዮጵያን በዓለም አቀፍ ደረጃ በምሳሌነት የምትጠቀስ ሀገር አድርጓታል። የብዝሃ ዘርፍ ኢኮኖሚ ግንባታም ኢትዮጵያ በሚገባት ከፍታ ላይ እንድትቀመጥ መሰረት እየጣለ ይገኛል። የበጎ ፈቃድና የልማት ስራዎችም በጥብቅ ቅኝት መመራት ይገባል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች በክረምት በጎ ፈቃድ አገልግሎት የአረንጓዴ አሻራ የቤት ግንባታና የማህበራዊ ድጋፍ ስራዎች አፈጻጸም ከከተማዋ አመራሮች ጋር ገምገመዋል። ከንቲባዋ በዚህ ወቅት እንዳሉት በክረምት ወቅት ህብረተሰቡ ዘላቂ ጠቀሜታ የሚሰጡ የበጎ ፈቃድና የልማት ስራዎችን በስፋት እየተገበሩ ነው። በክፍለ ከተሞችና በተቋማት መካከል የአፈጻጸም ልዩነት በመኖራቸው ቀጣይ ስራዎች በጥብቅ ቅንጅት ሊመሩ እንደሚገባ አስገምተዋል። የቤት ግንባታ ማፋጠን፣ የፍሳሽ ማለፊያ ዲቾችን ማጽዳትና አዳዲስ ግንባታዎችን ማካሄድ እንዲሁም ከፍተኛ ሀብት ወጥቶባቸው የለሙ ስፍራዎች አሰራርና ጥራት በአግባቡ መጠበቅ ላይ በቅንጅት መስራት እንደሚገባ አመልክቷል። የአረንጓዴ አሻራ የአየር ንብረት ለውጥን ከመከላከል በተጨማሪ በኢኮኖሚው ዘርፍ ውጤት እያመጣ ነው። በቆቃ ቤተ መንግስት የምግብ ዋስትናን የሚያረጋግጡ ችግኞች ተተክለዋል። በመርሃ ግብሩ ላይ የተገኙት የጠቅላይ ሚኒስትር ጽሕፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስቴር አለምፀሐይ ጳውሎስ በአረንጓዴ አሻራ መርሃ ግብር በርካታ ሁለንተናዊ ውጤቶች እየተመዘገቡ እንደሚገኝ ገልጸዋል። ኢትዮጵያ የአየር ንብረት ለውጥን ለመከላከል አቅሟ ከጊዜ ወደ ጊዜ እያደገ መምጣቱን ጠቁመው የኢትዮጵያ የደን ሽፋን መጠንም በከፍተኛ ሁኔታ ማደጉን አንስተዋል። መርሃ ግብሩ ለአየር ንብረት ጥበቃ ካለው ፋይዳ ባለፈ በመርሃ ግብሩ አማካኝነት የተተከሉ እንደ ቡናና አቮካዶ ያሉ ችግኞችን በመስጠት የዜጎችን ኢኮኖሚ እያሳደጉ እንደሚገኝ ተናግረዋል። ከተለያዩ የህብረተሰብ ክፍሎች የተወከሉ የትግራይ ተወላጆችን በምክክር ጉባኤ አዳራሽ በመገኘት ኢትዮጵያን ለማጽናት ሀሳብ እያወጡ ነው። ተሳታፊዎች ትላንት ዋጋ ያስከፈለው አለመቀራረብ እንዳይደገም ያጋጠሙ የፖለቲካና የታሪክ ክፍተቶችን በማጠብ በአንድነት ወደ ተሻለ ምዕራፍ ለመሸጋገር ምክክሩ ትልቅ እድል ይፈጥራል የሚል ጥሩ እምነት አላቸው። በጉባኤው በንቃት በመሳተፍ ያሉት የትግራይ ክልል ተወካዮች በምክክሩ ትልቅ ተስፋ እንዳላቸው ይናገራሉ። መድረኩ ሁሉም የህብረተሰብ ክፍሎች ያካተተና በተለያዩ መመዛዛት ሲታይ ክፍተት የሌለው መሆኑን ይገልጻሉ። በውጭ የሚኖሩ የክልሉ ተወላጆች፣ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችና አክቲቪስቶች ጨምሮ ሁሉም የህብረተሰብ ክፍሎች የምክክሩ ተሳታፊ ናቸው። በጋራ ሀገራዊ ችግሮቻችን ላይ በአንድነት በወንድማማችነት መንፈስ እየመከርን መደማመጥ በተሞላበት መንገድ ችግሮቻችን ለጉባኤው አቀርበናል ብለዋል። ግብጽ የአባይን ውሃ በብቸኝነት ለመቆጣጠር ለዘመናት ምጥኝ ማለቷን ብትቀጥልም ኢትዮጵያ ግን ፍትሐዊ ተጠቃሚነት በሚል ጽኑ መርህ ላይ በመሰረት የታችኞች የተፋሰስ ሀገራት ድምፅ ባስተባበረ የዲሞክራሲ ጥበብ ዓለም አቀፋዊ ተቀባይነት ያለው አዲስ ትርክት ፈጥራለች።
ይሄ የኢትዮጵያ ጥበብ የተሟላው የዲፕሎማሲያዊ መንገድ ግብጽ በወንዝ ላይ የነበራትን ኢፍትሐዊ የአዛዥ አዛዥነት ስልጣን በተግባር እንዲመክን አድርጓል። በመደመር ህሳቤ የተዋጀው ይህ ገቢር ነብር የዲፕሎማሲ ጥበብ የሀገርነት ጥቅም በብልሃት እንዴት ማስጠበቅ እንደሚቻል ማረጋገጫ ነው። በመጨረሻም የውጭ ዜና። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ለመወያየት ወደ አሜሪካ አቀኑ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር በሚያደርጉት ውይይት ቀዳሚው አጀንዳን የኢራን ጉዳይ ይሆናል። የእስራኤል ጠቅላይ ሚኒስትር ቤንያሚን ወደ ዋሽንግተን በማቅናት በፊት በሰጡት መግለጫ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በሚያደርጉት ውይይት ላይ ኢራንን ጨምሮ ወቅታዊ ዋና ዋና ጉዳዮች በዋናነት እንደሚያነሱ አስታውቀዋል። ይህ ጉብኝት እስራኤልና አሜሪካ በኢራን ላይ የጋራ አየር ላይ ጥቃት በከፈቱ ጊዜ ጀምሮ ኔታንያሁ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር የመጀመሪያ ቀጥተኛ ፊት ለፊት ውይይት የሚያደርጉበት ነው። ይህ ከትራምፕ ጋር የሚደረገው ውይይት ሁለቱ መሪዎች መካከል የታየው መሻከር ፈቶ ወደ ቀደመ የጠበቀ ግንኙነታቸው ይመልሰዋል ተብሎ ይጠበቃል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ